የተከበራችሁ የቻናል ተከታታዮች ሳቢላ ክፍል 38ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉ ማለት ነው። በስተመጨረሻ ዶክተር ርብቃ በሚገርም ሁኔታ አብርሽን የፓራላይዝ መርፌ ወጋችው። እንግዲህ ከሚባለው በላይ ደነገጠችና ልዩ አንቺ ማለት ከሚበላው በላይ የበግ ተኩላ የለበሽ አስመሳይና አደገኛ ሰው ነሽ። አብርሃምን እረዳዋለሁ አግዘዋለሁ ብለሽ እንዴት እንደዚህ አይነት ጭካኔ ታደርጊበታለሽ? ብላ ልዩም በጣም ተናደደችባት። ማርኮ በጣም በሚያሳዝንና በሚገርም ሁኔታ ስሚ ዶክተር፣ ወደዚህ ቤት ያመጣሁሽ ለኔ ተላላኪነት እንደሆነ አትርሽ። አይ የምትይ ከሆነ ግን ከባድ እርምጃ ነው የምወስድብሽ። ስለዚህ ለኔ ነው የመጣሽው። እሷም ደግሞ እባክህን ልለምን፣ ምንም ነገር አታድርግ፣ እኔ ከምታስበው በላይና ይሄን ነገር መቋቋም ያቅተኛል። ምንም ቢፈጠር አብርሃምን እንደዚህ አይነት መድኃኒት ወግቼ በሽተኛ ማድረግ አልፈልግም። አይ እንግዲህ አትመጻደቅብኝ፣ የሚጠቅምሽን ነገር ነው የጠየቅኩሽ። እንደዛ የምታደርጊ ከሆነ ግን ከባድ እና አደገኛ ችግር ውስጥ መግባትሽን እንዳትረሽ። ምንም ቢፈጠር ምንም እኔ ላንቺ ብዙ ዋጋ መስዋዕትነት ላንቺ ከፍላለሁ። ከዛ በላይ ግን እሺ ማትይ ከሆነ ይህን ያላሰብሽውን ነገር ይገጥምሻል በማለት ሲያስፈራራት እንግዲህ እሷም በጣም ደነገጠች እና የምትገባበትና የምትሄድበት ስታጣ መጨረሻ ላይ ስልኩን አወጣና የሚፈልገውን ነገር ሊያሳያት ተፈለገና እሺ በቃ ተው አደርገዋለሁ እወጋዋለሁ ብላ ስትል ልዩ ማርኮና ዶክተር ያወሩትን እያንዳንዱን ከሰማች በኋላ በጣም ደነገጠችና እች ባለዬ ለኬ እኔ እሷ ስልክ ላይ ያስቀመጥኩትን ፎቶ አልሰጥም ያለች ለካ ለዚህ ነው። በጣም ያሳፍራል። በጣም ታሳዝናለች። የሁሉ ራሴ ይዤው ቢሆን እንደዚህ እኔ እሷ እንደዚህ ለሱ ተላላኪ መሆኗን አልሰማውም አላቅም ነበረ። እኔ እሱን የምታግዝ ሴት አድርጌ በቃ ጥሩ ሰው መልአክ አድርጌ ነበር የማስባት። እሷ ልኬ እንደ ማርኮንና እንደ ማርኮን መሰሎች ነች በማለት ልዩም በጣም ተናደደች። ከዛም እንግዲህ አንድ ቀንም ይህን ነገር አስቤያት አላውቅም ነበረ። እሷ ግን ልኬ እንደዚህ አይነት ነገር እያደረገች ነበር ተደብቃ ብሩኬን ለኬ እንደዚህ ተደብቃ የሆነ ነገር አድርገዋለች። አሁን ደግሞ ያልጋ ቁራኛ አድርገው ሊያስቀምጡት ነው። ቆይ ምን እየተካሄደ ነው? የሆነ ነገር ማድረግ አለብኝ ብላ ወሰነችና ከዛ በኋላ መከታተል ጀመረች። አብርሃምና ዲና ደግሞ አርግዛልኛለች ብሎ እጅጉን በጣም ተደስቶ መጠጥ ቤት ሄዶ እንግዲህ ሰክረው መጡና ከሚባለው በላይ ደነገጠ። ከዛ ማርኮን ቆይ እንጂ ምን እየሆንሽ ነው? ባለትዳር መሆንሽን ረሳሽው እንዴ? ምንም ቢሆን እኮ የልጆችሽ አባት ባልሽ ነኝ። እንደዛ አይነት ነገር ስታደርጊ ደስ ይለኝ የሚለኝ ይመስልሻል እንዴ? ብሎ ማርኮን እንግዲህ ዲና እንግዲህ የማርኮን የልጆቿ አባት ነው። ማን ነው? ማርኮን ማለት ነው። አብርሃምን እንግዲህ የቀረቡት ያው ለገንዘብ ሲሉ ነው። ከዛ ቆይ እኔ ምን አደረኩኝ ስትል ዲና የገባ ነው እኮ ለቅድ ነው የገባ ነው። እኔ ከአብርሃም እንደዚህ ትሆኛለሽ ብዬ አስቤ አላውቅም፣ ግን የተፈጠረው ነገር ተፈጥሯል፣ ምንም ማድረግ አይቻልም ብላ ስትለው ደነገጠና የሚሆን ግራ ገባው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች፣ እጅግ ተወዳጅና አስተማሪ የሆነ ድራማ በጉጉት ስንጠብቀው የነበረው ድራማ የሳቢላ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ሳቢላ በመጨረሻ አባዬ ዛሬ ትምህርት ቤት አንተ ነህ እንዴ የምትወስደኝ ብላ ስትለው
ምን ችግር አለ የኔ ልጅ እወስድሻለሁ፣ ለዚህ አታስቢ። አይ አባዬ አንተ እንድትወስደኝ ሳይሆን እኔ የምፈልገው ልዩ ስትወስደኝ እኔ በጣም ደስ ይለኛል አለችው። ባይሆን እዚህ ደብተሬ ላይ ያለው አንብብልኝ አለችው። እሱም ደግሞ እሺ አለና ደብተሯን ተቀብሎ ሊፈርም ሲል በሚገርም ሁኔታና በሚያሳዝን ሁኔታ የማርዳን ፊርማ አየ። ደነገጠና ቆይን የሚለው ይሄ ፊርማ የማርዳ አይደል እንዴ? ማን ነው እንደዚህ ያደረገው ብሎ አፋቶ መጠየቅ ጀመረ። እሷን ግራ ገባትና አይ ማርዳ ብላ ድንግጥ አለኝ። ከዛን እንግዲህ ልዩም እንግዲህ እየተፈጠረ ያለው ነገር በጣም አቃጥሏታል። እየተፈጠረ ያለውን ነገር ማመን አቅቷታል። በጣም የሚያሳዝን ነው በማለት መጨረሻ ላይ እንግዲህ ከሚበላው በላይ እኔም እኔ እንግዲህ በጭራሽ እሱ እንደዚህ ሲሆን አልፈልግም። እንግዲህ አብርሃም እንዲሆን አልፈልግም። ስለዚህ እሱን መጠበቅ አለብኝ፣ አብርሃምን መጠበቅ አለብኝ። ስለዚህ ሙልጭ ጋር መሄድ አለብኝ ብላ ልዩም ተነሳች። ወደ ሙልጭም ሰተት ብላ ሄዳ ሙልጭ ሁሉን ነገር ስትነግረው በጣም አዘነና በጣም ተገረመና ስማ ሙልጭ፣ እኔ ሁሉንም ነገር አብርሃምን ልዩን ከኔ በላይ ብዙና መስዋዕት ብዙ ነገር ከፍለውልኛል። እነሱን በህይወቴ እስካለው ድረስ ማንም ልዩንና አብርሃምን ሰው ሲጎዳቸው ዝም ብዬ ማየት አልፈልግም። እንግዲህ ዶክተር የማርኮን ተባባሪ ናት ብላ ለሙልጭ ነገረችው። ይህን ማርኮን ሰው ነች፣ እኔ የአብርሃም ናት ብዬ ነበረ። አብርሃምን ፕለራይዝ አድርገው ከወጉት በኋላ እንዲጠሩት ፈለገች። በጣም የሚያሳዝን አይደል? ምንም ቢፈጠር ምንም ይህ ይሆናል ብዬ በጭራሽ አላሰብኩም ነበር። ግን በጣም የሚገርምና የሚደንቅ ሁኔታ ነው። በእነሱ ልንደርስላቸው ይገባል እኔ እናንተ በማለት ሙልጭ እንግዲህ እሱም እያዘነና እንዲሁም ደግሞ በጣም እየተጨነቀ ስለከፋው ከሚገባው በላይ እቅፍ አድርጎ ስለከፋት ከሚገባው በላይ እቅፍ አድርጓት አረጋጋት። ስሚ ልዩ፣ ምንም ነገር መጨናነቅ የለብሽም። እኔ የቻልኩትን ነገር ለማድረግ ዝግጁ ነኝ፣ አግዝሻለሁ። አንቺ ብቻሽን አታስቢ፣ ምንም ቢፈጠር ምንም አንቺ አትጨናነቂ፣ እኔ ከጎንሽ ነኝ። ሁሉንም ነገር እንደሚሆን ነገር እናደርገዋለን ብሎ ሙልጭም ለልዩ ቃል ገባላት። አይ እንደዛ አይደለም፣ እንድትረዳኝ ይፈልጋለሁ። እኔ እኮ ረዳሻለሁ፣ ከጎንሽ ነኝ ሁልጊዜም ምንም ቢል ማንንም አልሰማም፣ እኔ ከጎንሽ ነኝ። ቆይ ግን ሰው ሁሉ ጤነኛ ነው? እሷ ዶክተር የተባለችው የሰውን በሽታ ለማከም ነው እንጂ ሰውን ለመጉዳት ነው እንዴ? ከድሮም ፍርቻት ነበረ። አንድ ጊዜ ፎቶ ጠፍቷን፣ አንድ ጊዜ እንደዚህ ሆኗን ብላ ስትለኝ በጣም ግራ ተጋብቼ ነበር። አሁን ላይ ግን ሁሉንም ነገር አይቼዋለሁ፣ አውቄዋለሁ። እኔ ለአብርሃም ነግረዋለሁ። ዶክተርም የእነሱ ተላላኪ እንደሆነች ከዚህ በላይ ራሴን መቆጣጠር አልችልም አለች። እንግዲህ ዶክተር በጣም ደስ የምትልና አስተዋይ ሰው የነበረች ራሷን አሳልፋ ሰጥታ እንግዲህ ለአብርሃምና ለሰቢላ እየደረሰች ነበር። አሁን ግን መጨረሻ ለአብርሃምን የምትጎዳ ሆናለች ማለት ነው። ከዛ ሁሉንም ነገር መናገር አለብኝ ስትል ልዩ ሁሉንም ነገር መናገር እፈልጋለሁ። እስከ ዛሬ የደበቅኩት ነገር ዋጋና መስዋዕት እያስከፈለኝ ነው። ለአብርሃም ሁሉንም ነገር ባለመናገሬ ብዙ እየተሳደድኩና እየተሰቃየሁኝ ከዚህ ቤትም ሁሉ ወጥቼ ብዙ መከራ ደርሶብኛል። ስለዚህ አብርሃምንም አስከፍቼዋለሁ። እንዲሁ ሳቤላንም እንደ እህት ስታየኝ አብርሃምም እንደ ልጅ ሲያየኝ እኔ ትቻቸው ሂጄ ብዙ ነገር አስቀይሜያቸዋለሁ። ግን እኔ ለነሱ መሆኑን እንደዚህ ሁሉ ሰውን የነበረው ለነሱ ብዬ ነው። አሁን ግን ሁሉንም ነገር ማወቅ አለባቸው፣ አብርሃም ሁሉንም ነገር ማወቅ አለበት ብላ ሳቤላ እንግዲህ ቆርጣ ተነስታለች። ከዛ ሁሉንም ነገር የቻልሽውን ነገር አድርጌ፣ እኔ ከአጠገብሽ ነኝ፣ የምፈልገውን ነገር የፈለግሽውን ነገር ለማድረግ አድርጊ፣ እኔ ከአጠገብሽ ነኝ በማለት እንግዲህ ሙልጭም እቅፍ አደረገና መጨረሻ ላይ ስሚ ልዩ፣
እኔ ግን በህይወቴ አንድ ነገር የምጠይቅሽ ነገር አለኝ። ቆይ እኔና አንቺ አላማችን ምንድን ነው? እኔና አንቺ ምንድን ነው እያደረግን ያለው ነው? ምን እያሰብሽ ነው? ስለ እኔ ምን ታስቢያለሽ? እኔ እኮ በጣም እወድሻለሁ፣ አንቺ ግን ትወጂኛለሽ? ለእኔ ምን አይነት ስሜት አለሽ ብሎ ሲላት እሷ ደግሞ ሙልጭ አጠገቤ ስላለህ በጣም ደስተኛ ነኝ። ከአጠገቤ ሆነ ስታበረታታኝ ሁል ጊዜ ደስ ይለኛል፣ ጥሩ ነገር ይሰማኛል። ግን እውነቱን ስነግርህ ይሄ ፍቅር ምናምን የሚሉት ነገር አሁን ላይ በጭራሽ የማስብበት ነገር አይደለም። አሁን ላይ እያሰብኩ ያለሁት ስለ ሳቢላና ስለ አብርሽ ነው ብላ አለችው። ከዛ እሱ ደግሞ በጣም ስለደነገጠና ራሱን መቆጣጠር ስላቃተው እሺ በቃ የተወሰነ ጊዜ ስጠኝ፣ ሁሉንም ነገር አስቤ እነግርሃለሁ በማለት ችግር የለም እጠብቃለሁ፣ እስከዛሬ የጠበቅኩት እየጠበቅኩሽ አይደል? አሁንም እጠብቅሻለሁ፣ ስለሌላው ነገር ደግሞ አታስቢ፣ እኔ አጠገብሽ ሁኜ ላግዝሽ ዝግጁ ነኝ ሲላት አመሰግናለሁ ብላ አቅፍ አደረገችው ማለት ነው። ከዛ እንግዲህ ቀጥ ብላ ወደ ቤት መጣችና እንግዲህ ማርኮን ከዶክተር ጋር ሲፋጠጥ በጣም ነው የደነገጠችው። ዶክተርም ደግሞ እያንዳንዱ የመለሰችለትን መልስ ሰምታ ነበርና ቤትም ሰተት ብላ መጣችና የት ነው ያደረግሽው ኤፊን? የኔ የሆነ ነገር ያምሻል አይደል? የምልሽን የማትሰሚ ከሆነ ሁሉንም ነገር ለአባቢ ነው የምናገረው። ኤፊን በጣም እንደምወደውና እንደምፈቅረው ተወጃለሽ። በደጋጋሚ ስልኩን ስደውል አያነሳም በማለት እንግዲህ የርብቃ እህት ማለት ነው ስተት ብላ ወደና አብርሽ ቤት መጣ። ኤፊን ካለበት ታመጭ እንደው አምጪ፣ ካላመጣሽ ግን የት እንዳለሽና የት እንደተደበቅሽ ለአባታችን ነው የምነግረው። አባታችን አንቺ ሌላ ቦታ ወደ ክፍለ ሀገር ፊልድ ወጥቻለሁ ብለሽ እዚህ ነው ያለሽው። እዚህ ቤት ምን እየሰራሽ ምን እየተካሄደ እንደሆነ ባላውቅም ግን አሁን ኤፊን ያለበት ቦታ ካልተናገርሽ እኔ ስልክ ስደውልለት አያነሳም፣ ያለበለዚያ ሁሉንም ነገር ለአባትሽ ነው የምነግረው በማለት ስታፋጥጣት አላማሽ ምንድን ነው? የኔ የሆነው ነገር ለመውሰድ ያስደስትሻል እንዴ? ቆይ አንቺ ልጅ እባክሽን አትፈታተኝ ብላ አለቻት። መጨረሻ ላይ ዶክተርም እህቷ ላይ በር ዘጋችና ከዛ ቦታ እንድትሄድ አደረገቻት። እንግዲህ የሳቢላ እናት ደግሞ ማርዳ እህቷ ወደ ማርኮ ጋር ደውላ የነገርኩህን ነገር ከምን አደረግከው? እያሰብክበት ነው አይደል ብላ ስትለው ሴትዮ ብሎ ሲላት ደሞ አፈላና ጭራሽ እኔን ሴትዮ ትላለህ እንዴ? ምን አይነት ጉድና ቅሌታም ሰው ነው የተነጋገር ነው? ለዚህ ነው እንዴ ብላ ስትለው አይ ለዚህ እንደሆነ ግን አመንሽም ለዚህ እንደሆነ አውቃለሁ፣ ግን አመንሽም አላመንሽም እኔ በጣም ቢዚ የሆንኩ ሰው ነኝ በማለት ይመልስላታል። ከዚህ በላይ ላዳምጥሽ አልፈልግም አላት። እሷም እንግዲህ በጣም ደነገጠችና ስለተናደደች ስልኩን ዘጋባት። ውድና የተከበራችሁ በሚቀጥለው ምዕራፍ እስከምንገናኝ ሁላችሁንም ስለነበረ ቆይታ አመሰግናለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። አመሰግናለሁ። በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር የሚሆን ፈጣሪ አምላክ ሀገራችንን የምንወዳትን የኢትዮጵያን ሰላም ያድርግልን። አመሰግናለሁ። ባይ ባይ።